ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ተራሮችን ያንቀጠቀጠ ትውልድ፣ የኢሃፓ የመጨረሻዎቹ ቀናት በሳህሉ ኪዳኔ ክፍል 2። የእርማት እንቅስቃሴው ለውጦች ስር ነቀል ባለመሆናቸው የኋላ ኋላ ቀስ በቀስ ነገሮች ወደ ቀድሞ ይዞታቸው ተመለሱ። ይህ ሲሆን በነመዝሙር አማካኝነት አመራሩ ጠንካራ ተቃውሞ ይገጥመው ጀመር። የታጋዩ ተወካዮች ሌሎችም ጥያቄዎችን በማንሳት በጥያቄዎች ላይ የሚወያይ ጠቅላላ ጉባኤ እንዲጠራ ጠየቁ። የተነሱት ጥያቄዎች የኢሃፓን የከተማ ትጥቅ ትግል መስመር ተመልሶ በመገምገም ትክክል ነበር ወይንስ ስህተት ነበር፣ ለገጠሩ ትጥቅ ትግል ትኩረት ስላለመሰጠቱ፣ በከተሞች አንጀኞች ተብለው ስለተመቱት አባላት ሁኔታና ማብራሪያ፣ የሰራዊቱ ግንባታ በትክክለኛ መስመር አለመሰራቱ፣ ከህወሓት ጋር የተገባው ቅራኔ ትክክል ስላለመሆኑ፣ የግንባር ጥያቄ የሚባለው ስለ ህዝባዊ መንግስት መፈክር አነሳስና ፋይዳ ማብራሪያና እርማት የሚጠይቁ ነበሩ። ኢሃፓ የራስን ዕድል በራስ መወሰን እስከ መገንጠል የሚድርጅት ቢሆንም ከህወሓት ጋር ተባብሮ መስራት አልቻለም። ህወሓትን ከፈለጋችሁ የእኛን አመራር ተቀበሉ ነው ያሏቸው። ዝግ በረኝነት የሚባለው የህዝባዊ መንግስት መፈክሩ አሁንም መቀጠሉ ለብዙዎች ግልጽ አልነበረም። ገበሬውን በተመለከተም ሰራዊቱን ተቀላቅሎ ትግሉን እንዲያጠናክር አልተደረገም። በአንድ ኃይል ውስጥ 2-3 ገበሬ ሲገኝ አርሚያችን በገበሬ ተሞላ የተባለበት ጊዜ ይታወሰኛል። ጠቅላላ ጉባኤ እንዲጠራ የተፈለገው በእነዚህ ትላልቅ ጉዳዮች ላይ እንዲወያይ ነበር። ጠቅላላ ጉባኤ ለመጥራት ግን ፍቃደኛ ሳይሆን ቀረ። ኢሃፓ ለአንድ የፖለቲካ ድርጅት በጣም አስፈላጊ የሆነውን ጠቅላላ ጉባኤ የማካሄድ ልምድ አልነበረውም። ጉባኤ ባለመጥራት የአባላቱን ዴሞክራሲያዊ መብት መገደቡን የቻይና ኮሚኒስት ፓርቲ ችግር ስለነበረበት ለ18 ዓመታት ያህል ኮንግረስ አላካሄደም ነበር የሚል ታሪካዊ ማስደገፊያ ማሳመኛም ጭምር ነበር የሚያቀርበው። ከ1967 ወዲህ ኢሃፓ ያደረገው ጠቅላላ ጉባኤ ቢኖር በ1976 ሰራዊቱ ከተበተነ በኋላ ነው። የቅርብ ጊዜው የእርማት እንቅስቃሴ ለውጦች መታጠፋቸው የተገነዘቡት እነመዝሙር ጠቅላላ ጉባኤ ሊጠራና ችግሮች ላይ ውይይት ሊደረግ አለመቻሉን ሲረዱ አመራሩን በእቡ ተደራጅቶ የመታገል ውሳኔ ላይ ደረሰ። ህቡ እንቅስቃሴዎችን ማድረግ ጀምረዋልና አብዛኛው ታጋይ ከጎናቸው ማሰለፍ ችለው ሳለ ግን አንድ ሁኔታ ተፈጠረ። የከተማው መዋቅር ሲመታና ቀይ ሽብር ሲያይል በርካታ ወጣቶች ወደ አሲምባና ሌሎች ግንባሮች እየፈለሱ መግባት ጀምረው ነበር። እነዚህ ወጣቶች ገና አሲምባ እንደደረሱ አመራሩ አንድ ካምፕ ውስጥ ለይቶ አስቀመጣቸው። ይህ አዲስ ኃይል ከነጸጋዬ ገብረመድህን ደብተራው ጋር ብቻ እንዲገናኝ ሆነና እነመዝሙር ፈጽሞ እንዳይደርሱባቸው ተደረገ። እነጸጋዬ ለአዲሱ ኃይል በአሲምባ ውስጥ ኢሃፓን ለመበተን የተነሳ የነብራነ መስቀል አንጃ የመሰለ ሁለተኛ አንጃ መፈጠሩና ድርጅቱ አደጋ ላይ መውደቁን አሳወቋቸው። አዲስ ደራሹ ኃይል ለኢሃፓ ያለው የአምልኮት ያህል ፍቅር ገና ያልተነካ በመሆኑና አባላቱ በከተማ ትግል ወቅት በተፈጠረው አንጀኞች ላይ ያላቸው ጥላቻ ገና እንዳለ በመሆኑ የሁለተኛ አንጃ መነሳት ወሬ ክፉኛ ያስቆጣቸው። አመራሩ የፖለቲካ ስራውን ከሰራ በኋላ ይህን አዲስ ኃይል በመጠቀም መዝሙርን ጨምሮ 21 ሰዎችን አሰረ። የሆነውን ያዩ አንዳንድ የሰራዊቱ አባላት ወደ ህወሓትና ደርግ እየከዱ ገቡ። የክደት መከሰት የሰራዊቱን ሞራል ክፉኛ ጎዳው። ይህ በእንዲህ እንዳለ በህወሓትና በኢሃፓ መካከል የነበረው አለመግባባት ተባብሶ በተደጋጋሚ ተገናኝተው ቢነጋገሩም መግባባት አልቻሉም። በ1970ዎቹ አጋማሽ ላይ ወደ ጦርነት ተሸጋገረ።
ሁለቱ ኃይሎች የመረረና ብዙ መስዋዕትነት ያስከፈለ ጦርነት ካደረጉ በኋላ አድዋ ላይ ኢህአፓ በህወሓት ጦር ተሸነፈ። የውጊያውን ዝርዝር ተራሮችን ያንቀጠቀጠ ትውልድ ቅጽ 3 ውስጥ ይመልከቱ። ሰራዊቱ ተሸንፎ የእዙ ማዕከል አደጋ ላይ ሲወድቅ አመራሩ በጥንቱ ይዞታው መንቀሳቀስ አለመቻሉን ተረድቶ ወደ ኤርትራ ለማፈግፈግ ወሰነ። ያሰራቸውን ሰዎች አስመልክቶ ሌላ ውሳኔ ወሰነ። ወደ ኤርትራ ጉዞ ከመጀመሩ በፊት ሚያዝያ 1970 ከታሰሩት ውስጥ 18ቱን ሰራዊቱ ሳያውቅ በድብቅ ተረሸኑ። ይህ ሲሆን ታሳሪዎቹ በወታደራዊ ችሎት ሊዳኙ ችሎት የማጣራት ስራውን ገና እያከናወነ ነበር። ይህ ያለ ፍርድ የተወሰደ እርምጃ የኋላ ኋላ ሲታወቅ በድርጅቱ ህልውና ላይና በታጋዩ የትግል ስሜት ብዙ መዘዝ አስከትሏል። ከጦርነቱ በኋላ የኢህአፓ ሰራዊት የያዘውን መሳሪያ ይዞ ስንቁን ጠላት እንዳይጠቀምበት ቀብሮ ወደ ኤርትራ በጀባ ወደ ተያዘው መሬት አመራ። በአሲምባ አንጀኞቹ ከተመቱ በኋላ ስለ ጉዳዩ ተባራሪ ወሬ ጎንደር ጸለምት ላለው ሰራዊት ደርሶ ነበር። የጸለምቱ ጦር ኢህአፓ ወታደራዊ ግንባሮቹን ለማስፋት በወሰደው እርምጃ በ1970 ከአሲምባው ሰራዊት ተከፍሎ የሄደ ነው። የአንጀኞቹ መመታት ወሬ ሲደርሰው የእርማት እንቅስቃሴ አድርገን እያለ ለምንድነው ሁለተኛ አንጃ የተነሳው በማለት መጠየቅ ጀመረ። አንጀኞቹ መገደላቸውን ሲሰማ ይህ ፓርቲ ችግር ያለበት ፓርቲ ነው በማለት ለመጀመሪያ ጊዜ ጥርጣሬ ገባው። ጥርጣሬው ጥርጣሬ ሆኖ አልቀረም። ቀን እየገፋ ሲመጣ እሱም በተራው በአመራሩ ላይ ተነስቶ ከስልጣን እስከ ማውረድ ደርሷል። በጠላትነት የሚተያዩት ሁለቱ የኤርትራ ነጻ አውጪ ድርጅቶች ጀብሃና ሻቢያ ህወሓትንና ኢህአፓን አስመልክቶ የተለያየ አቋም ነበራቸው። ሻቢያ በወገንተኝነት ለህወሓት የቀረበ ሲሆን ጀብሃ ኢህአፓን ከውጪ መንግስታት ጋር ከማስተዋወቅ ጀምሮ እስከ ማሰልጠን ድረስ ብዙ ውለታ ውለዋል። ወደ 2000 የሚገመተው የኢህአፓ ሰራዊት በተዳከመ ጉልበት ተጉዞ ኤርትራ መነኩሲቶ ሲደርስ ጀብሃ በጥሩ መስተንግዶ ተቀበለው። ኢህአፓና ጀብሃ በጸረ ደርግነት ወዳጅ ሆኑ እንጂ የኤርትራን ጥያቄ በተመለከተ ትልቅ ልዩነት አላቸው። ቀደም ብሎ የኤርትራው አርነት ግንባር ኢህአፓ የኤርትራን ጥያቄ የቅኝ ግዛት ጥያቄ ነው ብሎ እንዲቀበል ጠይቆ ነበር። ኢህአፓ ግን የቅኝ ግዛት ጥያቄ ነው አንልም፣ እኛ የምንለው የኤርትራ ጥያቄ የኤርትራ ህዝብ ጉዳይ ነው፣ ህዝቡ በሪፍረንደም ይወስን ነበር ያለው። በዚህም የተነሳ ኢህአፓ ለጀብሃ የልብ ወዳጅ ሊሆን አልቻለም። በመሆኑም ሰራዊቱ ኤርትራ ምድር ከደረሰበት ከጥቂት ወራት ጀምሮ የሰራዊቱን ሞራል ለማዳከምና ተስፋ ለማስቆረጥ የተቻለውን ሁሉ አደረገ። በመጀመሪያ እርምጃው ሰራዊቱን ሙሉ በሙሉ ትጥቅ አስፈትቶ ተረከበ። ታጋዩ ኤርትራ የገባው በጦርነቱ በመሸነፉ በቁጭት እንደተንገበገበ ነበር። ኢህአፓ የላባደር ሰራዊት ቀይ ሰራዊት ሆኖ እንዴት ጠባብ ብሔርተኛ በሆነው ኃይል እንሸነፋለን እያለ በእልህና በቁጭት መሪዎቹን ጠየቀ። ወዲያው ደግሞ ሸምበቆ ላይ አመራሩ ሰራዊቱን ሰብስቦ በአሲምባ የተነሱት አንጀኞችን እንደተመቱ አስታወቀ። ይህ ሲሰማ ደግሞ የታጋዩ ብሶት ጭራሹን አየለ። የተጀመረው ጥፋተኞቹን የመዳኘት ችሎት ሳያልቅ መገደላቸው ተራ ግድያ ነው አለ። ለዚህም አመራሩ ሲመልስ በእጃችን የነበረውን ጠላት ጥለን መሄድ ስለማንችል ተገቢውን እርምጃ ወሰንባቸው ነበር ያለው። በሽንፈቱ ብስጭት ላይ ይህንን የሰማው ጦሩ ጦርነቱና የአንጀኞቹን ጉዳይ ተሰብስቦ ለመገምገም ጠየቀ። አመራሩ ግን በብሶት የተወጠረውን የታጋዩን ስሜት እንዳይፈነዳ ጭምር በመፍራት አሁን በባድ መሬት ስለሆንን ወደ ጎንደር ስንሄድ እዚያ እንገመግመዋለን በማለት ተፈጥሮ የነበረውን ውጥረት የማርገብ ሐሳብ አቀረበ። ሸምሸሚያ የምትባል ቦታ ላይ ያሉ አመራሩ የሰፈነውን ብሶት ለማርገብ አንዳንድ አቋሞች ከኢህአፓ አአከ የሚል መግለጫ አወጣ። ሰራዊቱ ኤርትራ በነበረበት ወቅት በአመራርነት ደረጃ ላይ የነበሩት 3 ሰዎች ብቻ ሲሆኑ ከነሱ አንዱ ብቻ ጸጋዬ ገብረመድህን የፖሊት ቢሮ አባል ሲሆን የተቀሩት አንድ የማዕከላዊ ኮሚቴ አባልና አንድ ተለዋጭ አባል ናቸው። በእነዚህ አመራሮች የወጣው የአአከ መግለጫ
የከተማው የትጥቅ ትግል ስህተት እንደነበር ፍንጭ የሚሰጥና የጊዜያዊ ህዝባዊ መንግስት መፈክር ግን አሁንም እንደሚቀጥል የሚገልጽ ነበር። በመግለጫው የተብራራው ፓርቲው የከተማውን የትጥቅ ትግል በከተሞች ውስጥ የኃይል ሚዛን በመቀየሩ እንደተተወ፣ የጊዜያዊ ህዝባዊ መንግስትን በከተማ ትግል መመስረት እንደማይቻል፣ ለዚህም በተራዘመ ህዝባዊ ጦርነት ጊዜያዊ ህዝባዊ መንግስት እንደሚመሰረት የሚገልጽ አዲስ ድርጅታዊ አቋም ወይንም የፖሊሲ ለውጥ ነው። ይህ አዲስ አቋም ፖሊስ ቢሮውን ሆነ ማዕከላዊ ኮሚቴው ተሰባስቦ ያልተወያየበት ነበር። መግለጫው ለሰራዊቱ ተሰራጭቶ እንደተነበበ የተነሳው የመጀመሪያው ጥያቄ መግለጫውን ያወጣው ማን ነው የሚል ነው። ማንነታቸው እንደታወቀ 3 ሰዎች እንዴት የአንድ ፓርቲ ፖሊሲ መቀየር ይችላሉ አለ። አቋሙንም አንቀበልም አለ። ተቃውሞ ሲበዛ አመራሩ ለጊዜው መግለጫውን ሳበው ወይንም ተወው። ሰራዊቱ በኤርትራ ያሳለፋቸው በርካታ ወራት የችግርና የሰቆቃ ጊዜያት ነበሩ። ገና እንደደረሰ መሳሪያውን ከመፍታቱ ባሻገር ለረጅም ጊዜ ከአንድ ቦታ ሳይንቀሳቀስ እንዲቀመጥ ተደረገ። እንቅስቃሴ ለለመደው ሰራዊት አንድ ቦታ ተቸንክሮ መቀመጡ የእስር ስሜት ፈጠረበት። በራሱ ምንም ማድረግ እንደማይችልም አሳሰበው። ትንሽ ቆይቶ ደግሞ ያለ ምክንያት ከአንድ ቦታ ወደ ሌላ ቦታ አዘዋውሮ እያስቀመጠ አጉላላው። ጀብሃ ሰራዊቱን ያለ ምንም ምግብና መጠጥ ነበር ያስቀመጠው። ጥሩ ተሰማርቶ መሳሪያችንን መልሱልንና ወደ ጎንደር ውሰዱን ሲል አንዴ አሁን ጦርነት ላይ ነን አንችልም፣ ሌላ ጊዜ ደግሞ መሳሪያው ሩቅ ቦታ ነው ያለው ሄደን ማምጣት አንችልም እያሉ አሳሩን አበሉት። ዓላማቸው በረሃብና በጥም ተፈቶ ትግሉን ትቶ እንዲበተን ነበር። ሰራዊቱ መረብ ወይንም ጋሽ ወንዝ አጠገብ ሸምሸሚያ ላይ በነበረበት ጊዜ በጣም አስከፊ መከራና ስቃይ ገጠመው። ያላንዳች ምግብ በተተውበት በዚያን ወቅት 1 ወር ሙሉ እንደ ከብት ሳርና ቅጠል በላ። ያን ወር ከሳርና ቅጠል ውጪ ሌላ ነገር የተበላበት ዕለት ቢኖር አንድ ቀን የመረብ ወንዝ ያመጣቸው 2 የሞቱ ግመሎች ከወንዙ ጎትተው አውጥተው የበሉባት ዕለት ናት። የክፉን ቀን ኑሮ ማስታወስ ይዘገነናል እንጂ ያኔ እባብና አይጥ ያልበላ ሰው አልነበረም። እነዚህ ቀናት እዚያ ከነበረው ታጋይ አእምሮ እስከ መቼም የሚጠፉ አይደሉም። ይህ ሁሉ አልበቃ ብሎ በረሃብና ስቃይ መሃል ጀብሃ በደርግ የኢሃፓ ሰራዊት ያለበትን ቦታ እንዲያውቅ አደረገ። መረጃ የደረሰው ደርግ ቦታውን 1 ሳምንት ሙሉ በአውሮፕላን ደበደበው። ከረሃብ የሚታገለው መሳሪያ በእጁ የሌለው ሰራዊት የቦምብ ናዳ ወረደበት። ከጀብሃ ፍቃድ ውጪ መንቀሳቀስና ቦታ መቀየር ለማይችለው ሰራዊት ድብደባው የፈጠረበት አደጋና መሳቀቅ ቀላል አልነበረም። ደግነቱ ሳምንት ሙሉ የመደብደቡን ያህል አንድም ሰው አልሞተም ነበር። በችግሩ መበርታት የተነሳ ጀብሃ ያሰበው በከፊልም ቢሆን ተሳክቶለት በርካታ ታጋዮች ምናልባት 500 ያህል የሚሆኑ ተስፋ እየቆረጡ ወደ ሱዳን ሄዱ። በመጨረሻም ከዚህ ሁሉ መከራ በኋላ ሰራዊቱ ወደ ጎንደር እንዲሄድ ተፈቀደለት። በዚህ ጊዜ የተፈጠረው ችግር ደግሞ የተወሰደውን መሳሪያ በመመለሱ በኩል ሆነ። ከናንተ የተረከብነው መሳሪያ ርቅ ቦታ ነው ያለው። ሄደን እንዳናመጣ ከምስራቅ ኢትዮጵያ ወደ ሰሜን የመጣው የደርግ ጦር በመሃል ገብቶ መንገዱን ዘግቶታል በማለት በጣም ያረጁና የማይረቡ ጠመንጃዎች ሰጥቷቸው ሰራዊቱ አማራጭ አልነበረውምና ተቀበለ። ጉዞ ሲጀመር ደግሞ ሌላ ለአስጨራሽ ሁኔታ መከሰት ጀመረ። የጉዞ መሪዎች የነበሩት የጀብሃ ታጋዮች ሰራዊቱን ጥቂት መንገድ ይወስዱትና በዚህ በኩል ጠላት መጥቷል ብለው እንደገና ወደ ኋላ ይመልሱታል። መንገዱንም ሆነው ብለው ዙሪያ ጥምጥም ያደርጉታል። ሰራዊቱ ከትናንት ወዲያ የሄደበትን መንገድ ዛሬም ተመልሶ ሲሄድበት ያያል። በዚህ ላይ ረሃቡና ጥሙ መከራ ነው። የአውሬ ኮቴ ውስጥ ያቋተ የሻገተ ውሃ አግኝቶ ከኮዳ ክዳን ተገፎ በኮዳ ክዳን ተከፋፍሎ ጉሮሮ ማርጠብ ትልቅ ነገር ነበር። በእንዲህ አይነት የሽክርክሪት ጉዞ ኤርትራን ለቆ መውጣት 3 ወር ፈጀ። የወር መንገድ ነበር።
ሰራዊቱ ወደ ጎንደር በሚያደርገው ጉዞ ትግራይን አልፎ ተከዜ ሲደርስ ሌላ ፈተና ገጠመው። በክረምቱ ዝናብ የሞላውን የተከዜን ወንዝ መሻገሩ ቀላል አልሆነ አለ። አካባቢው ራሱ ህወሓት የሚንቀሳቀስበት ቦታ ስለሆነ ሰራዊቱ ያለበትን ቦታ አውቆ አደጋ ሊጥል ይችላል። ስለዚህ መሻገሪያ መምረጡ ብርቱ ጥንቃቄ ይጠይቃል። ዋናው ችግር ግን ሰራዊቱን የማሻገሩ ነገር ነበር። ዋና ለሚችለው እንኳን ተከዜ በዋና የሚሞከር አልሆነም። ሰራዊቱ ተከዜ ዳር ላይ መላይ የመታ ቆመ። የሀገሪቱን ምርጥ የተማረ ኃይል ያቀፈው ኢሃፓ በውስጡ ያልነበረው የባለሙያ አይነት አይገኝም። ከአናጢ እስከ መሐንዲሱና ዶክተሩ እና ከዚያ በተገኙ ነገሮች ተአምር በሚመስል መንገድ 5 የመሻገሪያ ታንኳዎችን ሰሩ። ሰራዊቱ በእነዚህ ታንኳዎች ጥቂት በጥቂት እየተሻገረ ሁሉም ተሻግሮ እስኪያልቅ ከ10 ቀን በላይ ፈጀ። ማዶ ለማዶ እየተያየ ሰነበተና ያለምንም ህይወት መጥፋት ተከዜን ተሻገረ። ጎንደር ገብቶ ሌላው የኢሃፓ ሰራዊት ወደሚገኝበት ጸለምት አቀና። ወደ ጸለምት የሚደረገው ጉዞ ኢዲዩ የሚንቀሳቀስባቸውን ክፍሎች ማለፍ ግድ ነበርና ትልቅ ጥንቃቄ ያስፈልግ ነበር። ሰራዊቱ ያለምንም አደጋ አልፎ ወልቃይት ሲደርስ የአካባቢው ህዝብ በታላቅ መስተንግዶ ተቀበለው። ወልቃይት የካድሬ ቅስቀሳና የማሳመን ስራ ሲሰራበት የቆየ ቦታ ሬድ ኤሪያ ስለነበረና በአካባቢውም የኢሃፓ ካድሬዎች ስለነበሩ ህዝቡ በሬ ያረደ ነበር የተቀበላቸው። ሳርና ቅጠል እንዳልበላ ሁሉ አሁን ፍሪዳ ተጣለለት። በጣም የተጎዳውና የተጎሳቆለው ሰውነት ግን ስጋ ሲቀምስ ጨጓራው አልችል ብሎ በተቅማጥ እየታመመ ተኛ። መስከረም ላይ ከወልቃይት ጸለምት ገብቶ እዚያ ካለው ሰራዊት ጋር ተቀላቀለ። መስከረም 1971 ሰራዊቱ ጸለምት እንደገባ ደርግ መረጃ ደርሶት ወዲያውኑ በጉዞ የተዳከመውን ጦር የሚያገግምበት ፋታ ሳያገኝ ለመምታት ማይብጸብሪ አካባቢ ኃይል አከማችቶ የውሎ ገብ አሰሳዎችን ማድረግ ጀመረ። ይህ የደርግ ወታደራዊ እርምጃ ጎንደር ተገብቶ ይካሄዳል የተባለው ግምገማ እንዳይደረግ ምክንያት ሆነ። ታጋዩ ብሶቱን በሆዱ እንደያዘ ጎንደር ገብቶ የመነጋገሪያችን ቀን እስኪደርስ እያለ ሲያስብ አመራሩ የደርግን አሰሳ በምክንያትነት አቅርቦ ለሌላ ጊዜ አስተላለፈ። ምንም እንኳን የደርግ ዘመቻዎች የተወሰነ አካባቢ ብቻ የሚሸፍኑ ቢሆንም አመራሩ ትልቅ ጦርነት አስመስሎ አቀረባቸው። ቀጥሎም የደርግን ጥቃት ለመከላከል የሚያስችል ስልት ነው ባለው መሰረት ከአሲምባ የመጣውን ጦር 4 ቦታ ላይ ከፋፈለው። ጸለምት፣ በለሳ፣ አርማጭሆና ወልቃይት ላይ። በለሳና ጸለምት ቀደም ብሎም ሰራዊቱ የነበረባቸው ሲሆን አርማጭሆና ወልቃይት በዚህ ጊዜ አዲስ ግንባር ሆነው ተከፈቱ። አመራሩ መቀመጫውን ሱዳር ድንበር በሚገኘው አርማጭሆ አድርጎ ከአሲምባ ከመጣው ጦር አመጽ ያስነሳሉ ብሎ የፈራቸውን ግለሰቦች አጠገቡ አስቀመጠ። ታጋዩ ደርግ ጥቃት መሰንዘር መጀመሩን ሲሰማ ጥያቄዎቹን በይደር አቆይቶ ለአዲስ ግዳጅ ሙሉ በሙሉ ወደ ተመደበበት ተጓዘ። በለሳ የኢሃፓ የትጥቅ ትግል የመጨረሻዎቹ ቀናት ታሪክ ሲጻፍ በለሳ ልዩ ስፍራ ትይዛለች። ድፍን ኢትዮጵያን ከዳር እስከ ዳር አናውጦ የነበረው ኢሃፓ የታሪኩን የመጨረሻ ምዕራፎች የጻፈባትና ኢሃፓ ከእንግዲህ ያበቃለት የተባሉባት በለሳ ናት። ወጣቱ በረሃ ለበረሃ ተንከራቶ በረሃብና ጥማሮ ድካሙ ሁሉ ፍሬ አልባ ሆኖ በመጨረሻ የተስፋ ጭላንጭል አልታየ ሲለው ከእንግዲህ ኢሃፓም የኛ አይደለም እኛም የኢሃፓ አይደለንም ያለባት በለሳ ናት። በለሳ ምን ተፈጠረ? በለሳ የምትገኘው በጎንደር ክፍለ ሀገር በሊቦ አውራጃ ሲሆን በአሁኑ ሰሜን ጎንደር ዞን ከአዲስ ዘመን በስተምስራቅ አቅጣጫ ከእብናት ከተማ ማዶ እስከ ተከዜ ወንዝ ያለው ቆላማ ቦታ የምታካልል ወረዳ ናት። እስከ ቅርብ ጊዜ ድረስ 2 እና 3 ዓመታት ከእብናት ወዲያ ወደ በለሳ የሚወስድ ምንም አይነት የመኪና መንገድ የሌለበት ዛሬም ቢሆን ስልክና መብራት ያልደረሱባት በተያያዙ ትናንሽ ኮረብታዎች የተሞላች የገበሬ ጎጆ አልፎ አልፎ ብቻ የሚታይባት ቦታ ናት። የኢሃፓ ሰራዊት ለመጀመሪያ ጊዜ በለሳ የገባው በ1970 ሲሆን ከዚህ አስቀድሞ
ካድሬው የማሳመንና ቦታውን ለትግል አመቺ ማድረግ ስራ ለመስራት በ1968 የእድገት በህብረት ዘማች እየመሰለ ገብቶ ነበር። ስራውን ሲጀምር በአካባቢው አርሶ አደር ተሰሚነት ያላቸውን ሰዎች በግል እየቀረበ ካሳመነ በኋላ እነሱን ይዞ ሀገሬውን ሁሉ አሳምኖ እያስተማረ በፖለቲካ ትምህርት አንጾ በፓርቲ አባልነት አደራጀ። ለገበሬው ማርክሲዝም ሌኒኒዝም በስፋት ተሰበከ። በሶሻሊስት ቲዮሪ ታንጾ ገበሬው ማርክሲስት ሆነ። ወጣቱ ማቴሪያሊስት ሆኖ እግዚአብሔርን ትቶ በቁስ አካል ማመን ደረጃ ላይ ደረሰ። አንዳንድ ማርክሲስት የሆኑ ቄሶችም ሁሉ ነበሩ። ከሐሙሲት ወይንም ቆላ ሐሙሲት የአንድ ቀን መንገድ ርቃ በምትገኘው ጸባሪያ በምትባል መንደር ላይ ይኖሩ የነበሩት አንድ ሽማግሌ በየዓመቱ የሚዘክሩትን የ50 በዓል ወይንም ከፋሲካ በኋላ ደግ ሰው ሲያበሉ ለታዳሚው ድግሴን ለመጨረሻ ጊዜ ብሉ፣ ከእንግዲህ አልዘክርም ብለው ተናግረዋል። ቲዮሪው እስከዚህም ዘልቆ ነበር። ዛሬ ሳይቀር የበለሳን ገበሬ አግኝቶ ላነጋገረና ስለ ድሮ ትምህርት ለጠየቀው ሰው ስለ ቻይናው የማኦ ትግል፣ ስለ ሩሲያው ቦልሼቪክ ፓርቲና ስለ ጊዜያዊ ህዝባዊ መንግስት ምንነት የሚሰጡት ገለጻ የሚያስገርም ነው። ካድሬው ገበሬውን እንዲህ በማርክሲስት ቲዮሪ አንጾ ካደራጀ በኋላ ነበር ሰራዊቱ በለሳ የገባው። ከአሲምባ የመጣው ሰራዊት 4 ላይ ሲከፈል በለሳ የተመደበው በ1971 መጀመሪያ ላይ ደረሰ። ግንባሮቹ በወቅቱ አጠራር ሪጅን በመባል ሲታወቁ የግንባሩ አመራርም ሪጅን አመራር ይባላል። በለሳ ሪጅን 3 ነው። የአሲምባ ጦር በለሳ ሲደርስ ሁሉም ነገር ያማረ ሆኖ አላገኘውም። የነበረው ሰራዊት ከእብናት ከተማ እስከ 40ና 50 ኪሎ ሜትር ርቀት ያሉትን ጎሃላና ሐሙሲት የመሳሰሉ ትንንሽ ከተሞችን ተቆጣጥሮ ይዞታውን ያጠናከረ ቢሆንም በአንዳንድ ቦታዎች ላይ ግን ደርግ ከሚያነሳሳቸው ገበሬዎች ጋር ሲዋጋ የቆየ ነው። የሰራዊቱን ውስጣዊ ይዞታ በተመለከተ በበለሳ የነበረው ዋነኛው ችግር የሪጅን አመራሩ ብቁ አለመሆንና በስልጣን መባለግ ነበር። ከሁሉም ሪጅኖች እንደ በለሳው አመራር የስነ ምግባር ጉድለት እየታየበት አልነበረም። አመራሩ እየተነጠለ የተለየ ምግብ የሚበላ፣ አዘውትሮ ከተማ የሚቀመጥ፣ ዕቁባት ሳይቀር እስከ መያዝ የደረሰ ነበር። የግብረ ስጋ ግንኙነት በድርጅቱ ዲሲፕሊን መስፈርት ውስጥ ትልቁ ወንጀል የመሆኑን ያህል በአመራሩ ተፈጽሞ ሲታይ የታጋዩን እምነት መግዳቱ አልቀረም። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።